እንኳን አደረሳችሁ አደረሰን ለጥምቀተ በዓሉ። ጥምቀት ወይም ቴዎፋኒ የክርስቶስ ጥምቀትና የኢትዮጵያ ሕያው ቅርስ። በዚህ ቅዱስ ክስተት እግዚአብሔር አንድ መሆኑን ነገር ግን በሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ በፍጹም ፍቅርና በፍጹም አንድነት እንዳለ የተገለጠበት ቀን ነው። የአብ ድምፅ ከሰማይ ተሰማ፣ ይህ የተወደደ ልጄ ነው አለ። መንፈስ ቅዱስ እንደ ርግብ ወረደ፣ ወልድም በትህትና ራሱን አዘነበለ። እንዲሁ የቅድስት ሥላሴ ምስጢር ለዓለም ተገለጠ። ጥምቀት የኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ መጥምቁ የተጠመቀበትን ታላቅ መንፈሳዊ ክስተት የሚያስታውስ ቅዱስ በዓል ነው። ይህ በዓል በኢትዮጵያና በኤርትራውያን ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የተከበረና በየዓመቱ በጉጉት የሚጠበቅ በዓል ነው። ኤጲፋኒ ወይም ጥምቀት በዓለም አቀፍ የክርስቲያን ዓለም ቢከበርም እያንዳንዱ ሀገርና ሃይማኖታዊ ተቋም የየራሱ ልማድ አለው። ቴዎፋኒ ማለት የእግዚአብሔር መገለጥ ማለት ነው። በኢትዮጵያ ጥምቀት በጥር 11 እና በጥር 12 በዓመት ይከበራል። ከመንፈሳዊ ትርጉሙ በላይ ጥምቀት የኢትዮጵያ ባህላዊ መለያነትና ዋና ክፍል ነው። ዩኔስኮ እንደማይዳሰስ የዓለም ቅርስ ያስመዘገበው ይህ በዓል ከ2000 ዓመታት በላይ ያልተቋረጠ እምነት፣ ባህልና መንፈሳዊ ታሪክ እንዳለው ያሳያል። ጥምቀት የማይረሳ እምነትንና የተለየ ባህላዊ መለያነትን በአንድ ላይ ያጣመረ በዓል ነው። 3 ቀናት የሚቆይ ቅዱስ ክብረ በዓል ነው። ጥምቀት 3 ቀናት ይቆያል። እያንዳንዱም ቀን ልዩ መንፈሳዊ ትርጉም አለው። ይህ በዓል ትልቅ ክብርና ደስታን በአንድ ላይ ያጣምራል። ለዘመናት የተላለፈ ልማድ ነው። ከተራ የታቦት ሰልፍ ነው። ክብረ በዓሉ የሚጀምረው በከተራ ነው። በጥምቀት ዋዜማ ከቀትር በኋላ እያንዳንዱ ቤተክርስቲያን ታቦቷን ከቅድስተ ቅዱሳን ወደ ቅርብ ውሃ ያጓጉዛል። ታቦት የቃል ኪዳን ታቦት ምሳሌ ሲሆን በኢትዮጵያ ኦርቶዶክስ ስርዓት እጅግ ቅዱስ ነው። ሰልፉ እጅግ ውብ ነው። ታቦቱ ወይም ጽላቱ ማለት ነው በውብና በወርቅ የተሸለመ ወርቅ ተሸፍኖ በካህኑ ራስ ላይ ይሸከማል። ይህን የሚሸከም ካህን ወይም ጳጳስ ሊሆን ይችላል። ከሁሉም ተመርጦ ንጹህ የሆነ ታቦቱም እስኪመለስ ምግብም ሆነ ውሃ አይልም ማለት ነው። ካህናትና ዲያቆናት በመንፈሳዊ ልብሳቸው፣ ህዝቡም በነጭ ልብስ ተከትሎ ያጓጉዛል። ታቦቱ ወደ ውሃው ሲደርስ በልዩ ቦታ ይቀመጣል። አማኞችም ሌሊቱን ሙሉ በመዝሙርና በጸሎት ያሳልፋሉ። በጥምቀት ቀን ክብረ በዓሉ ከማለዳ ጀምሮ በጸሎትና በቅዳሴ ይቀጥላል። ካህኑ ውሃውን በመስቀሉ ይባርካል። ይህም የክርስቶስ ጥምቀትን ያስታውሳል። ይሄ ውሃ የተባረከ ውሃ ነው። በህዝቡ ላይ ይረጫል። አንዳንዶችም በውስጡ የዘለሉ ይገባሉ። የውሃ በረከትና የፍጥረት ቅድስና ክርስቶስ ከኃጢአት ነፃ ሆኖ ሳለ በዮርዳኖስ መጠመቁ ራሱን ሳይሆን ውሃን ለመቀደስ ነበር። ውሃ ፍጥረትን ይወክላል። ስለዚህ ክርስቶስ ወደ ውሃ መግባቱ ፍጥረትን ሁሉ እንዲቀድስ ነበረ። በቴዎፋኒ በዓል ውሃ ይባረካል። እንዲሁ ፍጥረት ሁሉ ለእግዚአብሔር እንደተመለሰ ይመሰክራል። ይህ በዓል ስለ አካባቢና ስለ ፍጥረታት ኃላፊነታችንን ያስታውሰናል። ቅዱስ ውሃ በኦርቶዶክስ ሕይወት ውስጥ እጅግ አስፈላጊ ነው። አማኞች ቅዱስ ውሃን ወደ ቤታቸው ይወስዳሉ። በችግርና በሕመም ጊዜ ይጠቀሙበታል። ይህ ቅዱስ ውሃ ጸበል እያልን እንጠራዋለን በኦርቶዶክስ። ይህ አይነት ውሃ ምታታዊ አይደለም። እኛንና ቤታችንን ከእግዚአብሔር ጋር የሚያገናኝ ምልክት ነው። ዋና የጥምቀት መዳረሻዎች ለቱሪስት መስህብ የሆኑት ጎንደር አንዷ ናት። ጎንደር በታሪካዊ ግንቦቿ የታወቀች ናት። ወደ ፋሲለደስ መጠመቂያ ሁሉም ታቦታት ይሰበሰባሉ። በጥምቀት ቀን ውሃው በመስቀል ይባረካል። ሌላው አዲስ አበባ ነው። እንደ ዋና ከተማና ፓትርያርክነት መቀመጫ አዲስ አበባ ልዩ ስፍራ አላት። በከተራ ቀን ታቦታት ጃንሜዳ ይሰበሰባሉ። አቡኑ በውሃው ላይ በረከት ይሰጣሉ። ህዝቡም በደስታ ያከብራል። ሐይቅ ባቱ በጀልባ የሚደረግ ሰልፍ ያለው ልዩ መድረክ ነው። ታቦቱ ከደሴት ወደ መሬት በጀልባ ይጓጓዛል። እንግዲህ እነዚህ ናቸው። ሌሎችም አሉ። በትግራይ፣ በላሊበላ፣ በባህር ዳር፣ በወሎ፣ በተለያዩ የኢትዮጵያ ክልሎች ጥምቀት ይከበራል። የቅዱስ ሚካኤል ቀን ታቦታት ሚካኤልን ጨምሮ ሩፋኤል፣ እነ ዘራ ብሩክ፣ ሌሎችም በሶስተኛው ቀን ይመለሳሉ። ክብረ በዓሉም በመዝሙርና በደስታ ይጠናቀቃል። ባህላዊ ልማዶች ከእምነታዊ በዓል ጋር አብሮ ባህላዊ ልማዶችም አሉ። ከነሱ አንዱ ሎሚ ወርውር ነው። ወጣት ወንድ ለወደዳት ሴት ሎሚ በመጣል ፍቅሩን ይገልጣል። ቴዎፋኒ በአጠቃላይ ማለት ወይም ጥምቀት ማለት የብርሃን በዓል ነው። የእግዚአብሔር መገለጥ የታየበት የእግዚአብሔር አንድነት፣ ትብብር፣ ሶስትነታቸውን በአካል ሶስት
በግብረ ጸባይ አንድነታቸው የታዩበት ነው። ሕይወታችንን፣ ቤታችንን፣ ፍጥረትን ሁሉ ከእግዚአብሔር ጋር እንድንገናኝ የሚጠራን ቅዱስ በዓል ነው። ኑ በመንፈስ ወደ ዮርዳኖስ እንሄድ። ክርስቶስ በትሕትና ራሱን እንደሚያዘነብል እንመልከት። እኛንም የሚያበራ የመዳን ብርሃን እንቀበል። እንኳን አደረሳችሁ አደረሰን። መልካም በዓል። ጥምቀተ ባሕር ዮርዳኖስ ለያ ጥምቀተ ባሕር